ሚዲያ አራተኛ መንግስት መሆኑ ግልጽ ነው። ሚዲያ ለማስባል ታዲያ ነገሮችን በመሃል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው። በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሃል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት፣ ጥልቅ ትንታኔ፣ ሚዲያ ዲስከሽን፣ ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል። ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል። መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ። መሃል ሚዲያ አውደ እውነት በሚወዱት ቦታ ይኑሩ የሚሉት ሰመር ሪል ስቴት ከእንግሊዝ ኤምባሲ አጠገብ ከመገናኛ በቅርብ ርቀት ላይ በካሬ በ78,000 ብር የነገ ቤቶን ይዘንሎት መጥተናል። ይሄ ቅንጡ አፓርትመንት በአልፋ ፖስቴንሽን ኮንስትራክሽን ቴክኖሎጂ በ27 ወር ውስጥ ተገንብቶ የሚጠናቀቅ ሲሆን በውስጡ ማራኪ እይታ፣ በቂ መኪና ማቆሚያ፣ የኤሌክትሪክ መኪና ቻርጅ ስቴሽን፣ ስዊሚንግ ፑልና የተለያዩ የጋራ መገልገያዎችንም አጠቃሎ ይይዛል። በ10% ቅድመ ክፍያ ብቻ ማለትም ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ የግሎ ማድረግ ይችላሉ። ምን ይሄ ብቻ! በረጅም ጊዜ አከፋፈል ቤት ውስጥ እየኖሩ እንዲከፍሉበት የ50% የባንክ ብድርም አመቻችቶ ሲያቀርብሎት በታላቅ ደስታ ነው። ለውስን ቤቶች በወጣ በካሬ ዋጋ እየሸጥን ስለሆነ አሁኑኑ ከታች ባለው ስልክ ፈጥነው ይደውሉ። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው በ40/60 የባንክ አማራጭ የቤት ባለቤት ይሁኑ ይሎታል። ጊፍት ሪል ስቴት። ሄሎ ጤና ይስጥልን። ወደ መሃል ምክንያት በተለመደው ሰዓት የቀጥታ ስርጭት ለማቅረብ ባለመቻል ይቅርታ ጠይቃለሁ። በተወሰነ መልኩ የምላሴም ላይ ትንሽ ችግር ስላለ ትንሽ ትኩስ ነገር ነው መሰለኝ ኩልትፍ ካልኩኝ ይጣፍጣል ብላችሁ እንድትወስዱ ለማበረታታት እወዳለሁ። ከመቅረት መረጃዎችን ማካፈሉ ተገቢ ነው ብዬ ስላመንኩ ነው የመጣሁት። ፕሮግራማችን ለብዙዎች እንዲደርስ ላይክ ማድረግ፣ ሼር ማድረግ እንደተለመደው እንድትተባበሩ በትልቅ አክብሮት ጠይቃለሁ። መሃልን ከላይክ እና ከሼር በዘለለ ደግሞ ደግፍ ለምትፈልጉ በተለያዩ አማራጮች ድጋፋችሁን እንድታደርጉ ከስር በሚሽከረከረው የስልክ ቁጥር ዜል ካሻፕ እና የኢትዮጵያ ንግድ ባንክ እንድትጠቀሙ ላበረታታችሁ እወዳለሁ። ቀጥታ ወደ መረጃዎቹ ነው የምሄደው። ዛሬ በኢትዮጵያ በዓለም ደረጃ በሚገርም ሁኔታ የዓለምን ሚዲያ ትኩረት ስቦ የቆየው የህንድ ጠቅላይ ሚኒስትር ጉብኝትና ጉብኝቱን አጠናቆ መመለሱ ነው። ይህን ጠቅላይ ሚኒስትር በዓለም ላይ ካሉ መንግስታት ብዙ ተከታይ በማህበራዊ ሚዲያ ካላቸው ግለሰቦች መካከል ነው። በብዙ ቁጥር ከታዋቂ የኪነ ጥበብ ባለሙያዎች፣ የሆሊውድ ሴሌብሪቲዎች ሁሉ የሚወዳደር የሚበልጥም ነው። ያም አንዱ ምክንያት ነው። እንዲሁም ደግሞ የህንድ አቅምም የህንድ የህዝብ ብዛትም ለዚህ ትልቅ ትኩረት እንዲስብ አድርጓል ተብሎ ይታመናል። ኢትዮጵያ ላይ ለመናገር በጠቅላይ ሚኒስትሩ ማህበራዊ ገጾችን ሄጄ ለማየት ሞክሮ ያለው እጅግ በጣም ደስተኛ ነው የሆነው። ኤክሳይትድ ሆነዋል። በጣም የሚገርም ከልብ የሆነ ለሀገራችን ለኢትዮጵያ ያለውን አድናቆት፣ አክብሮት፣ ጥብቅ መረዳት ያየንበት ነው። እውነት ለመናገር በጣም በጣም የተወደደ ነው። እንደ አንድ ኢትዮጵያዊ ለሀገሬና ለህዝቤ ለታሪኬ ያሳየው ክብር፣ አድናቆት ልብ የሚስብ የሚማርክ ነው። ከፍ ያለ አድናቆት የተገባው ነው። እንዲሁም ደግሞ የኢትዮጵያ ጠቅላይ ሚኒስትራችን ዶክተር አብይ አህመድ እውነት ሀገሪቷን በሚመጥን መልኩ የሀገሪቷን ክብር በሚያሳይ መልኩ፣ ልዕልናን በሚያሳይ መልኩ፣ እንግዳ ተቀባይነታችን በሚያሳይ መልኩ በጣም በሚታይም በሚዳሰስም ነገር አስውበው አድምቀው የተቀበሉትና ይሄ
ለሀገር ሽፋን አይነት የሚዲያ ሽፋን ማግኘት በቀላሉ የሚገኝ አይደለም። እያንዳንዱ ሚኒስትሮቻቸው ሲሼር ሲያደርጉ በሚሊዮኖች ነው ሰው የሚከተል የነበረውና አክቹዋሊ ህንድ ቀላል ሀገር አይደለችም። ከምዕራቡም ከሌላውም ሀገር ጋር የምትፈለግ ናት። ባላንሲንግ ፋክተር ናት። የትም ሀገር ሲሄዱ ከፍ ያለ አቀባበል እንደሚደረግላቸው ይታወቃል። የመጀመሪያው አሁን ቀዝቀዝ አለ እንጂ የአሜሪካው ፕሬዚደንትም በመጀመሪያዎቹ ወደ ነጩ ቤተ መንግስት እንደገቡ የጋበዟቸው ደመቅ ባለ አቀባበልም የተቀበሉ ናቸው። ራሽያም እንደዛ በብሪክስም ቀላል የማይባል ሚና የምትፈጥር ትልቅ ሀገር ናት። በኢትዮጵያውያን ጋር ደግሞ ከኪነጥበብ ባለፈ በትምህርቱም ዘርፍ ሰፊ አስተዋጽኦ ያደረጉ ሀገር ነው እና ከዚህ አንጻር በጣም ተገቢ ነው ብዬ አምናለሁ። እጅግ ወደ ላቀ ደረጃ በተለይ ወደ ስትራቴጂክ ደረጃ ማደጉ በእውነት ተዘርዝሮ የማያልቅ ብዙ ጥቅሞችን ያካተተ ነው። እነዛን ጥቅሞችን እናጭዳለን የሚል ሰፊ እምነት አለን። ከንግድና ኢንቨስትመንት፣ ከግብርና፣ ከቴክኖሎጂ፣ ከአርቲፊሻል ኢንቴሊጀንስ ከብዙ ዘርፎች አንጻር ከአይቲ ካላት አቅም ልምድ እንደ ገበያም እንደ ደጋፊም በጣም ብዙ ነገር ልናገኝ እንችላለን። ይህንኑ ለማድረግ እጅግ ቆርጠን ተነሱ የሚያሳይ ነው። በኢትዮጵያ የተደረገላቸው አቀባበልም ግሩም ነው። እሳቸውም የመለሱት ምላሽ የሚገርም ነው። ማህበራዊ ሚዲያቸውን ማየት ብቻ እንግዲህ 3 ሀገር ነው የሚጎበኙት። በኢትዮጵያ ጉዳይ ላይ የጻፉት በየደቂቃው ነው የሚመስለው እና ሰርፕራይዝ ሆነዋል። የሀገሪቱንም ለሲቪል የሚሰጥ የመጨረሻውን ትልቅ የክብር ኒሻን ተሸልመዋል። አክቹዋሊ ከብዙ ሀገራት ይሸለማሉ። በጣም ታዋቂ አንዳንዶች ፖፑሊስት ናቸው ብሎ ሊተቿቸው ይሞክራል። ግን ታዋቂም የተወሰኑ ተቺዎች ብዙ አድናቂ ተከታይ ያላቸው መሪ ናቸው። ኢትዮጵያ ነበራቸውን ቆይታ አጠናቀው በሰላም ተመልሰዋል። የሚገርመው እሳቸውን ከሸኙ በኋላ ጠቅላይ ሚኒስትሩ ቀጥታ ወደ አፍሪካ ህብረት መሪ ጋር በኮፕ 32 ላይ አፍሪካን በሚመጥን መልኩ ለመቀበል የሚደረግ ዝግጅት ጋር ውይይት አድርገዋል። ይሄ በ2027 የሚደረገው ኮፕ 32 ደግሞ ሌላ ከፍታ የምናይበት ሌላ አስደናቂ ዝግጅቱን ጠቅላይ ሚኒስትሩ የሰጡትን ትኩረት ስታዩ ከፍተኛ የሆነ ጉዳይ ልናስመዘግብ እንደምንችል እየታወቀ የመጣበት ነው። ይሄ እንደ ኢትዮጵያዊ እጅግ የሚያኮራኝ ነገር ነው። ኢትዮጵያ ሞተች ስትባል የምታንሰራራ ታላቅ ሀገር ናት። በተአምረኛ ሀገር ናት። በብዙ ፈተና ያለፈች የምታንጸባርቅ ናት። ጠላቶቿ የሚኮሰምኑ በእውነት ከኢትዮጵያ ጋር የተዋጉ ኢትዮጵያ ላይ ሴራ የሚያሰሩ ሲያለቅሱ እንጂ ሲደሰቱ ሲስቁ አናይም። ቢስቁም ለጥቂት ጊዜ ነው። ማታ ይመሽባቸዋል፣ ቀኑ ያጥርባቸዋል። በእኛ ህመም የሚሳለቁ በእኛ ሞት የሚሳሳቁ ጠላቶቻችን ብዙ አይዘልቁም። ለዚህ አንዱ ህግደፍ ነው። የህግደፍ ጌታ የሆነው ፈርዖን ነው። እነሱ አካባቢ አስቸጋሪ ነው የሚመጣው መረጃ በጣም ምን እየተፈጠረ ነው የሚለው እንድናይ ያደርጋል። የግብፅ ሚዲያዎች የኢሳያስን መንግስት የተጣሉ ነው የሚመስለው። በተለይ የተባበሩት መንግስታት ድርጅት ሌሎች በተጨማሪ በሺዎች በአስር ሺዎች የሚቆጠሩትን እንዲፈታ ያለውን የኢጅፕት ዴይሊ ኒውስ ዘግቦት ነው ያየሁት እና ይሄ የሚያሳየው በመካከላቸው ቅርቃር አለ ወይ፣ ተቸግረዋል ወይ፣ ተጣልተዋል ወይ ብለን እንድናስብ የሚያደርግ ነው። ያው በጥላቻ ላይ የተመሰረተ ፍቅር ብዙም አይዘልቅም፣ ብዙም ዘልቆም አይተን አናውቅም፣ አይዘልቅም በኢትዮጵያ ላይ። አሁን ዴይሊ ኒውስ ያን ዝም ብሎ አይዘግብም። ብዙ ጊዜ በጎን ነበር የሚዘግበው። አሁን በኤርትራ ዙሪያ ላይ በግብፅ ፕሬዚደንት አብዱልፈታህ አልሲሲ እና በኤርትራ ፕሬዚደንት መካከል የተፈጠረ ችግር ወይ ክፍተት ከሌለ በስተቀር ዴይሊ ኒውስ ኢጅፕት.com ኤርትራ በዘፈቀደ ያሰረቻቸውን ዜጎች እንዲፈቱ ያለምንም ቅድመ ሁኔታ የተባበሩት መንግስታት ጠየቀ የሚል ርዕስ ሰጥቶ ሀተታ አይሰራም። ዝም ተብሎ ድንገት የመጣ አይደለም እና የሚወራው ወሬ ከዚህ ጋር የተያያዘ ሊሆን ይችላል ተብሎ ይጠበቃል። ዛሬ በጣም በብዙ ቦታ ፋኖች እርስ በርሳቸው የተጋጩ ነው ያሉት። እርስ በርሳቸው የሚጋጩትና የሚገዳደሉት እጅ ሰጣሉ አልሰጥም በሚል ነው። እኔ እንዳይገዳደሉ ነው ምኞቴ። ነገር ግን እጅ ስጥ አልሰጥም፣ እጅ መስጠት አለብን መስጠት የለብንም በሚል ነው ደግሞ የተጣሉ ያሉት ማለት ነው።
ያ እየሰማን ያለን ነው። ሰፊ መረጃ ስኖረኝ እመለሳለሁ። ነገር ግን ያን ተኩስ ያለፉ በደቡብ ጎንደር ሊበንኮም ከወረዳን አዋሳኝ አካባቢዎች ሲንቀሳቀሱ የነበሩ ታጣቂዎችም የሰላም ጥሪ ተቀብለው ወደ ሰላማዊ ኑሮ ተመልሰዋል። በጫካ የቀሩ ወንድሞችን ወደ ሰላም እንደሚመልሱ ቃል ገብተዋል። የሚሰጣቸውን ማንኛውንም ተልዕኮ ተቀብሎ ለመሰማራት ህዝቡንም ለመካስ መንግስትንም ለመካስ ቃል ገብተዋል። ከብዙ ቁጥር መሳሪያ ጋር ነው እጃቸውን የሰጡት። ይሄ ሊበረታታ የሚገባ ነው። ሁሌም ከመሞት መሰንበት ይባላል። ከዛ በዘለለ ደግሞ የአረንዛው ጉንቻ ብርጌድ ብሎ ራሱን የሚጠራው ሙሉ በሙሉ የመንግስት የሰላም ጥሪ ተቀብሎ ወደ ሰላም ተመልሷል። በምስራቅ ጎጃም ዞን ጎንቻ ሲሶ አኔሶ ወረዳ እንዲሁም የአባይ ሸለቆን ተከትሎ በደቡብ ወሎና በደቡብ ጎንደር ዞን አዋሳኝ ስፍራዎች ላይ የሚንቀሳቀስ የነበረ ነው። የአረንዛው ጉንቻ ብርጌድ ብለው ነው የሚጠሩት። የአማራ ህዝብ ጠላት የሆነው ህወሓት አንጋሽ ለመሆን አንሰራም አንዱ ሞቷቸው ነው። ስለዚህ መንግስት የሰጠንን የሰላም ጥሪ ተቀብለን ጥቃችንን በራሳችን አስረክበን ተመልሰናል ያሉት ከፍተኛ ቁጥር ያላቸው ታጣቂዎችን በመያዝ ነው ዛሬ ወደ ሰላማዊ መንገድ የተመለሱት። እጃቸውን ከሰጡ የአረንዛው ጉንቻ ብርጌድ አባላት ውስጥ የብርጌዱ ምክትል ዘመቻ መምሪያ ኃላፊ የአረንዛው ጉንቻ ብርጌድ ማለት ነው ጂንገስ ሞላ አንዱ ነው። የብርጌዱ ሀብት አሰባሳቢ መምሪያ ኃላፊ ካሳ ሙኒየም ሌላኛው ነው። የብርጌዱ 201 እና 47ኛ ኮር ይላሉ እነሱ መምሪያ ኃላፊ አባት አፈላ ሌላኛው ነው። የአስረስ ማሪ ዳምጤ ጥበቃ የነበረውም አዱኛ መለስ ሌላኛው ነው። የአስረስ ማሪ ዳምጤ ጥበቃ የነበረ ሌላኛው ሻምበል ጌትነትም አንዱ ነው። አስረስም መደጋ ውስጥ እንዳለ ነው የሚያሳየው። ለጊዜው ቦታውን በማንገልጸው ስፍራ ቁጥሩ እጅግ የበዛ ታጣቂ ወደ ሰላማዊ መንገድ ለመመለስ ጉዞ ጀምሯል። እነሱን ለማፈን ደግሞ ሌላ ኃይል የተከታተለ ነው። መከላከያ ገብቶ ድጋፍ ያደርጋል ብለን እናስባለን። እነዚህን ሲመጡ መረጃን ይዘን የምንቀርብ ነው የሚሆነው። ቤተሰብ በጋምቤላ ከተማ ግጭት ከተፈጠረ ቆይቷል። የጋምቤላ ብሔራዊ ክልላዊ መንግስት ወቅታዊ የክልሉ ሰላምና ጸጥታ ሁኔታ ላይ መግለጫም አውጥቷል። በዚህ መግለጫም ለጸጥታ ስራ ተመድበው ከሚሰሩት የሰራዊት አባላት ውጭ የትኛውም የጦር መሳሪያ ይዞ የሚገኝ እና የሚንቀሳቀስ ግለሰብን ወይም ቡድን ላይ የጸጥታ አካላት አስፈላጊ እርምጃ እንዲወስዱ ታዟል። ይህንን አካባቢ ላይ ያሉት እንዲሰሙ ይደረግላለሁ። ከሰሞኑን ከጋምቤላ አካባቢ የጸጥታ ችግር እንዳለ እየሰማን ያለ ነው። በጋምቤላ ከተማ መደበኛ እንቅስቃሴም ቆሟል። የተኩስ ልውውጥም እንዳለ የከተማው ነዋሪዎች እየተናገሩ ነው። ለተወሰነ አድር እንደገለጹት ከሆነ በጋምቤላ ከተማ ፖሊስ አዛዥ ላይ ግድያ መፈጸሙን ተከትሎ በከተማይቱ ከትናንት ማክሰኞ ረፋት ጀምሮ የዕለት እንቅስቃሴዎች መቋረጣቸው ነው ነዋሪዎች የገለጹት። በከተማይቱ የኢትዮጵያ የተለያዩ አካባቢዎች ትናንትናና ዛሬም የመሳሪያ ተኩስ የተሰማ ይገኛል የተባለው ለከተማይቱ አለመረጋጋት መንስኤ የሆነው የጋምቤላ ከተማ ፖሊስ አዛዥ ኮማንደር ኡሙድ መገደላቸው ነው። ትናንትና ማክሰኞ ታህሳስ 7 ከቀኑ 4 ሰዓት ገደማ እንደሆነ ነው የቅርብ ጓደኛቸው የተናገሩት ግድያ የተፈጸመው። የጋምቤላ ክልል ፖሊስ ኮሚሽነር አቶ ጉሉ ጁሎ ግድያውን መፈጸሙን አረጋግጠዋል ብለዋል ኢትዮ ኢንሳይደር። ዝርዝር መረጃ ግን ከመስጠት ተቆጥበዋል። ከዚህ ክስተት በኋላ በጋምቤላ ከተማ የተለያዩ አካባቢዎች የመሳሪያ ተኩስ የተሰማ እንደሚገኝ ነው የተገደሉትን በፖሊስ አዛዥ የቅርብ ጓደኛ የተናገሩት። ግለሰቡ ተኩስ ከሚሰማበት አካባቢ ስላለው ሁኔታ ምንና ምን አይነት ጉዳት እንደደረሰ ማወቅ እንዳልቻሉ ቢገልጹም ዛሬ ቀትር ላይ ወደ ከተማው የመጀመሪያ የደረጃ ሆስፒታል በሄዱት ወቅት የሞቱና የተጎዱ ሰዎች እንደተመለከቱ ገልጸዋል። ተጎጂዎቹ ፎቶ ማንሳት በመከልከሉ በአጠቃላይ የተጎዱ ሰዎች ብዛት ምን ያህል እንደሆነም ማወቅ እንዳልተቻለ ነው ግለሰቡ ነግረውኛል ስል ኢንሳይደር ዘግቦ ያየሁት። የተገደሉትን የጋምቤላ ከተማ ፖሊስ አዛዥ ቤተሰቦች ለማስተዛዘን ከክልሉ ምክር ቤት አቅራቢያ በሚገኘው የሟች መኖሪያ ቤት የነበሩ ግለሰብ በስፍራው ሆነው የተኩስ ድምፅ እንደሚሰማም እንዲሁም በአካባቢ የሰዎች እንቅስቃሴ እንደሌለ አክለው ገልጸዋል። ኢትዮ ኢንሳይደር ያነጋገረቻቸው ሁለት የጋምቤላ ከተማ ነዋሪዎች ትናንትናና ዛሬ በከተማይቱ የተኩስ እንደሚሰማም መደበኛ እንቅስቃሴ መቆሙን አረጋግጠውልኛል ብለዋል ዘገባው። በትናንትና የተነበረው ተኩስ የቆመው ማታ 3 ሰዓት ገደማ ከዘነበው ዝናብ በኋላ እንደነበረም ነው ሌላ የከተማ ነዋሪ ተናግሯል ሲል ኢትዮ ኢንሳይደር ዘገበው። ሆኖም ዛሬ ጠዋት ለ3 ሰዓት ሩብ ጉዳይ አካባቢ በድጋሚ ተኩስ መጀመሩን
እና ከሰዓቱን መቀጠሉን ነዋሪዎች ገልጸዋል። የተኩሱ ድምፅ የሚወጣው ከጋምቤላ ከተማ ወደ ላሬ ወረዳና ወደ አቦል ከተማ መሄጃ መንገዶች በኩል እንደሆነም ተነግሯል። በከተማይቱ የሚሰማው ተኩስ ዛሬ ጠዋት ሲያገረሽ ከቤታቸው ወጥተው መንገድ ላይ እንደነበሩ የገለጹት ነዋሪ የከተማ ነዋሪዎች በመንገድ ላይ ሲሯሯጡ ተመልክቻለሁ ብለዋል። በተኩሱ ምክንያት የሞቱ ሰዎች እንዳሉ ከሰዓት መስማታቸውን አክለዋል። ያለንበት ሁኔታ ነፍስ ውጪ ነፍስ ግቢ ነው። ትናንትና በስንት መከራ ነው ልጆቻችን ይዘን ወደ ቤት የገባ ነው ሲሉ እኚህ የከተማ ነዋሪ ያለውን ድባብ ገልጸዋል ሲል የዘገበው አሁንም ኢትዮ ኢንሳይደር ነው። በከተማው ዛሬም ትምህርት ቤት ለመሄድ የሚያስችል ሁኔታ አለመኖሩ እርሳቸውን በስራ ገበታቸው ላይ አለመገኘታቸውን ነው የገለጹት። በጋምቤላ ከተማ ባለፈው ሳምንት ማክሰኞ ዳር 30 ተፈጽሞ በነበረ የሽጉጥ ጥቃት ምክንያት በከተማይቱ ተመሳሳይ አለመረጋጋት ተከስቶ ነበር። ይህንኑ ተከትሎ የጋምቤላ ከተማ አስተዳደር ተሽከርካሪዎችና በሰዎች እንቅስቃሴ ላይ የሰዓት እላፊ ማወጁ የሚታወስ ነው። በከተማይቱ ላይ ወቅታዊ የጸጥታ ሁኔታ በምክንያትነት የጠቀሰው የጋምቤላ ከተማ አስተዳደር ከጸጥታ አካላት ውጭ ያሉ ማንኛውም ተሽከርካሪዎችና ሰዎች ከምሽት አንድ ሰዓት ጀምሮ እንዳይንቀሳቀሱ ከልክለው ነበር። የጋምቤላ ክልል ፖሊስ ኮሚሽነር የሆኑት አቶ ሙሉ ባለፈው እሁድ በሰጡት መግለጫ በጋምቤላ ከተማ አንዳንድ አካባቢዎች የተፈጠሩት መጠነኛ አለመረጋጋቶች ወደ ሰላማዊ ሁኔታ መመለሳቸውንም አስታውቀው ነበረ። ኮሚሽነሩ በዚህ መግለጫቸው በጋምቤላ ከተማ እንዲሁም በኢታንግ ጋምቤላ እና ላሬ ወረዳዎች ወንጀል የፈጸሙ ግለሰቦች በቁጥጥር ስር መዋላቸውንም ገልጸው ነበር። አቶ ጉላ መግለጫው ከሰጡ ከአንድ ቀን በኋላ ነው የጋምቤላ ከተማ ፖሊስ አዛዥ እንግዲህ የተፈጸመው። ይህም አደጋ ነው በከተማ ላይ ውጥረት እንዲባባስ ያደረገው ይላል ዘገባው። በጋምቤላ ከተማ በከፊል ስራ የጀምረው የነበሩት የንግድ ተቋማትና ባንኮች ከትናንት ጀምሮ ሙሉ በሙሉ በሚባል ደረጃ ተዘግተው እንደዋሉ ነዋሪዎች ገልጸዋል። በጋምቤላ ከተማ ስለተፈጸመው ግድያና ወቅታዊ ሁኔታ በተመለከተ ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው ኮሚሽነር አጉላ ካለው ሁኔታ አንጻር ስለ ጉዳዩ ለማውራት ጊዜ የለኝም የሚል አጭር ምላሽ ሰጥተዋል ሲል ነው ኢትዮ ኢንሳይደር ዘገባውን ያጠናቀቀው። እንግዲህ አመራሮችን መፈተሽ ተገቢ ነው ላለው እኔ ጋምቤላ አካባቢ ተመሳሳይ የጸጥታ ጉዳቶች የሚከሰቱት ዝም ብሎ አይደለም። ልክ ትላንትና አማራ ክልል ላይ እንዳየ ነው። ትግራይ ክልል ላይ ያለው ችግር የአመራር ችግር ነው። ስለዚህ ወይ አንድ አካባቢ ዘለግ ላለ ጊዜ የሰላም ጦት ካለ የተጠለፈ አመራር አለ፣ እንደ ብልጀንት አለ፣ ባለ ሁለት ሰይፍ አለ፣ እዛም እዚህም የሚበላ ሌባ አለ ማለት ነው። ዋናው ጠንሳሽ እንኳን ባይሆን ተልእኮውን ከህወሓት ከሻዕቢያ ከጣሊያን ከግብፅ ሊቀበል ይችላል። ግን ሁለት ቦታ የሚነካ ሁለት ቦታ የሚገኝ ቀን ሌላ ጃኬት ማታ ሌላ ጃኬት የሚለብስ ከመንግስት የሚበላ ከመንግስት የሚጠጣ በመንግስት ቤት የሚያድር የመንግስት መኪና የሚነዳ በመንግስት ንብረት መንግስትን የሚጎዳ አለ ማለት ነው። ጋምቤላዎች ራሳቸውን እንዲፈትሹ ፌደራል መንግስትም እዛ አካባቢ ያለውን ብልጽግና እንዲፈትሽ ከማለት ውጭ ሌላ የሚባል ነገር የለም። ታደሰ ወረደ አዲስ አበባ ገብቷል። የራሱን ልዑክ ቡድን ይዞ አዲስ አበባ የገባው መግለጫ አውጥቷል። ደግሞ በመምጣቱም በኮሚኒኬሽን በኩል ነው። ኮሚኒኬሽን ደግሞ ቀደም ብሎ ማስፈራሪያ የሚመስል መግለጫ አውጥቷል። እንግዲህ የትግራይ ጊዜያዊ አስተዳደር 4 ወራት የቀሩት ማለት ነው። ፕሬዚደንት ሌተናል ጀነራል ታደሰ ወረደ ዛሬ ወደ አዲስ አበባ ማቅናታቸው ታውቋል። ጀነራል ታደሰ ጊዜያዊ አስተዳደር ልዑካን ቡድንን አስከትለው ነው ወደ አዲስ አበባ የመጡት። በአንዳንድ አጠቃላይ ጉዳዮች ዙሪያ ከፌደራል መንግስት ባለስልጣናት ጋር ለመወያየት እንደሆነ የጊዜያዊ አስተዳደር ፕሬዚደንት ጽሕፈት ቤት ማምሻውን በማህበራዊ ትስስር ገጽ ባሰራጨው መረጃ ነው የገለጠው። እንግዲህ በጣም ወሳኝ ወቅት ላይ ነው ታደሰ ወረደ እየመጣ ያለው። ምርጫ በጣም አነጋጋሪ አከራካሪ ሆነዋል። የአካባቢውን ጉዳዮች ስትሰሙ፣ ኤሊቶችን ስትሰሙ፣ ሚዲያዎችን ስትሰሙ ምርጫ ይካሄድ አይካሄድ በሚል ከፍተኛ ውጥረት ውስጥ ነው ያሉት። ቅርቃር ውስጥ ገብቷል ኤሊቱ። በራሱ እጅ የተቆራረጠ በራሱ እጅ የተከፋፈለ የደነቆረ አስተሳሰብ ምርጫ እናደርግም ብሎም ውድቀታቸው ሆኗል፣ አናደርግም ብሎም ውድቀታቸው ሆኗል ነው እንግዲህ ሌላኛው አማራጭ መዋጋት ነው። ሌላኛው አማራጭ መገንጠል መጀመር ነው። መገንጠል ቀላል መስሏቸው በትግራይ አካባቢ ያለው ዲስኮርስ ይሄን ነው የሚመስለው። እንግዲህ ነውረኛ የህወሓት ስብስብ ክልሉን አውርዶ እንደዚህ ቅርቃር ውስጥ እንዲገባ ነው ያደረገው። ለዚህ ቅርቃር ተጠያቂው ሁሉም ህወሓት ነው። አሁን ላይ ደግሞ እዛም እዚህም የሚረግጠው አንዱ ጌታቸውን በመተካት
ስልጣን የያዘው መግለጫ እዛ ሲሄድ ሌላ እዚህ ሲመጣ ሌላ የሚሆን ታደሰ ወረደ። ትግራይ እንደ ክልል አልታደለች በመሪዎች እንደ መዥገር የተጣበቁ መሪዎችን ነው ያፈራችው። ኤሊቱ አልታደለም። በዚህ ቁጥሩ የበዛ የፖለቲካ ፓርቲ በአንድ የተፈጠረው የክልሉን የመደራደር አቅም በጣም ቀንሰዋል። የክልሉን የመፈጸም አቅም በጣም ቀንሰዋል። በዚህ በጣም 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 ቁልቁል ነው የወሰዱት። ፖለቲካል አቅም የትግራይ እንደዚህ ቀንሰው አያውቅም። እየቀነሰ እንደሚሄድ ይጠበቅ ነበር። ያለ ድርሻው ነበርና የነከሰው በፊት ከአቅሙ ላይ ነውና እየቀነሰ ይሄዳል የሚል የብዙዎቻችን ግምት ነው የነበረው። በአቅሙ በልኩ እኩል በሆነ በህዝቡ ልክ በታሪኩ ልክ በኮንትሪቢዩሽን ልክ እንዲሆን የምትፈልገው ከዛ እንዲያንስ ነው ያልፈለገው። ከልኩ በላይም ማንም እንዲጎርስ አይፈለግም። ምክንያቱም ኢትዮጵያችን ሁላችን ናት። የትግራይ ግን ከዛ እንዲያንስ ነው የሚሆነው። በዚህ ፍጥነት ከልካቸው ወርደው በዚህ ልክ እንደሚጎሳቆሉ መጠበቅ ከባድ ነው። ከምን ጊዜውም በላይ ከባድ የሚያደርገው ምንድነው? ቀጣዩ ሁኔታ ከፍተኛ ቅርቃር ውስጥ ከተታች። አናደርግም ብሎ ምርጫ ችግር ውስጥ ነው የሚገቡት። እናደርጋለን ብሎ ይዋራዳሉ ቲፒኤልኤፎች። በሁለቱም መንገድ የሚበሉበት ነው። ግን ትልቁ ስጋት ህዝቡ ሳይማግዱ እነሱ ቢበሉ ምንም አይመስልም። ይሄ የደነበረ የድናቁር ስብስብ ሌላ እርምጃ እንዳይወስድ አሁን በጣም በፍጥነት ቶሎ መግባት የሚፈልጉት ጦርነት ነው። ቶሎ በፍጥነት መግባት የሚፈልጉት ግጭትና ጦርነት ሲኖር እሳስኮ አይኖርም። ህግ አይኖርም። ስርዓት የሚባል አይኖርም። ኮመን ሰንስ አይኖርም። በዚህ ከነገ ጠዋት አካባቢ ከቻልኩ ሞክራለሁ፣ ካልሆነ በመደበኛ ሰዓት ከትግራይ የደረሱኝ አስገራሚ መረጃዎች አሉ። መረጃዎችን ኮምፓይል አድርጌ ያቀርባለሁ። በተለይ ዲያስፖራን የሚጠቅም ያዋጣችሁት ገንዘብ የት እንዳለ አሁን ምን ሊደረግ እንደሆነ በጣም ዘርዘር ያሉ አንዳንድ ማይንድ ብሎዊንግ የሚባሉ መረጃዎች እየደረሱኝ ነው። እነዚህን መረጃዎች ይዤ እቀርባለሁ አጣርቼ ቆንጆ አድርጌ። ነገር ግን የታደሰ ወረደ ጉዞ ተስፋ ማድረገው ተመክሮ ተዘክሮ ከጦርነት መመለስ ያለውን አማራጭ አይቶ መመለስ እንዲሆን ስመለስም ለትግራይ ህዝብ እውነታውን የሚገልጥ እንዲሆን ይህን ህዝብ ከጦርነት እንዲያድን ይህን ህዝብ ኤርትራ ውስጥ ካለ አውሬ እንዲያድን ይህን ህዝብ ከበለጠ መጎስቆልና ከበለጠ ሞትና ከበለጠ ስቃይ እንዲያድን ምናልባትም የፖለቲካ ልዩነት ሊኖራቸው ይችላል። ተጋሩ ወንድሞቻችን እርስ በርሳቸው አካባቢ ልዩነት ሊኖር ይችላል። ነገር ግን በዋና ዋና ጉዳዮች ላይ መስማማት፣ ጦርነትን በመግፋት መስማማት አለባቸው ነው ማጥረዋት። በትግራይ አንድነት፣ በትግራይ ሰላም፣ በትግራይ እድገት አንድ መሆን አለባቸው። ለአብይ ያላችሁ ጥላቻ የፈለገ ሰማይ ቢነካ ለትግራይ ህዝብ ካላችሁ ፍቅር ሊበልጥ አይገባም። ለትግራይ ህዝብ ያላችሁ ፍቅር ከበለጠ ከምትጠሉ ሰው ጋር አብራችሁ ለመስራት ለመምረጥ አይከብዳችሁ፣ ትወስናላችሁ። አንዳንድ ተረት መተው አለባችሁ። አንዳንድ ልህ መተው አለባችሁ። አሁን ላይ ያለፈው ሳይሆን የሚመጣው ሊያስጨንቃችሁ ይገባል። ከዚህ በኋላ ሰው ማዳን፣ ነፍስ ማዳን፣ ንብረት ማዳን ላይ ትኩረት ቢደረግ ከገዛ ስሜት ውጪ፣ ከገዛ ኢጎ ውጪ፣ ከተሸናፊ አሸናፊ ስሜት ውጪ ወጣ ብሎ አንዳንዴ ሰላም ትልቅ ጀግንነት እንጠይቃል። ከጦር ጀግንነት በላይ ሰላም ነው ትልቅ ጀግና የሚያፈራው። የሰላም ጀግና በዓለም ሁሉ ይወደሳል። የጦር ጀግና አይደለም በዓለም ሁሉ ይወደስ። ያለ ልዩነት የምናወድሳቸው ህንዳዊው ማህተማ ጋንዲ የጦር ጀግና አይደለም። የጦር ጀግና ከሀገር ውጭ ብዙም አይወራ፣ ብዙ ጊዜ ከሀገር ውጭ ስለማይወጣ። ሰላም ጀግና ግን ዓለም አቀፍ ግሎባል ሂሮ ነው የሚሆነው። ወርልድ ዋይድ ሂሮ ነው የሚሆነው። የማዳን የማትረፍ የሰላም አሸናፊ ለመሆን ወጣ። በዚህ ሰዓት ላይ የማታዋጡት ሀሳብ
የተጋሩ ወንድሞቻችን ለየትኛው ጊዜ ነው የምታዋጡት? በዚህ ጊዜ የማይጠቅም እውቀት ለየትኛው ጊዜ ነው የሚጠቅመው? በዚህ ጊዜ የማይጠቅም ስልጣኔ ለየትኛው ጊዜ ነው የሚጠቅመው? ለሰላም የማይወጣ ገንዘብ ለምንድን ነው ጦርነት የሚወጣ? ለሰላም የማይወጣ ሰልፍ ለምንድን ነው ጦርነት የሚወጣ? እስቲ አሁን ደግሞ ለሰላም ተባበሩ፣ እስቲ ለእድገት ተባበሩ፣ ስለ ኮመን ሰንስ ተባበሩ። ማንም እብድ ጀነራል እየመጣ ከኤርትራ ጋር እንሄዳለን ስል ዝም ማለት በእውነት እኔ አውትራጀስ የሆነ ተቃውሞ ሊገጥመው ይገባ ነበረ። ምን ብንቋችሁ ነው እናንተን ከኤርትራ ጋር የሚያወዳደሩት? አይውሽ ኤርትራን ባላየው የእውነት አሁን ባለበት ሁኔታ ፖዝ ብናደርግ ትግራይ ገነት ኤርትራ ሲሆነች to be honest ኤርትራ የእስር ቤት ነች፣ ትግራይ ዲሞክራቲክ ነች። አሁን ባለው ሁኔታ ነው ብላችሁ ኩባይ በህወሓት ስለሆናችሁ እንኳን የሰማይና ዛሬ ትግራይ መቀሌ ውስጥ ብዙ ሀሳቦች አሉ። አስመራ ውስጥ እኮ ብዙ ሀሳቦች እንኳን ሰው መናገር፣ መጽሐፍ መናገር፣ ቴሌቪዥን ማድረግ ይቅርና ማሰብ አይቻልም። ዛሬ ትግራይ ውስጥ ብዙ ሃይማኖቶች አሉ። ኤርትራ ውስጥ ብዙ ሃይማኖት ያለ። ትግራይ ውስጥ ዛሬ ብዙ ፓርቲዎች አሉ። ኤርትራ ውስጥ እኮ ፓርቲ የለም። Are you kidding me? ትግራይ ወደ ኤርትራ ልትሆን ባይሆን ወደ ፌደራል ውስጥ የበለጠ መቅረብ የበለጠ መምጣት ተገቢ ነው ብዬ አምናለሁ። ኢትዮጵያ ተስፋ ያላት ሀገር ናት። ኢትዮጵያዊነት የሚወደድ ማንነት ነው። የተፈጠረ ችግር ካለ የፖለቲካና የፖለቲከኞች ችግር ነው። የሀገረ መንግስት ችግር አይደለም። የሀገሪቷ ሰራዊት ችግር አይደለም። የህዝብ ችግር አይደለም። የዛ ችግርም ተካፋይ አብዛኛውን ጉርሻ ድርሻ የሚወስደው ቲፒኤልኤፍ ዛሬ ለሚሆነው ተጠያቂ የለፉት 3 10 ዓመታት የመራ መንግስት ነው። ባይዘው የተዘራ ዘር ነው። በስ ድንገት ከሰማይ ተንጠባጠባ የተፈጠረ ሰት ካለ የሰቱ ምንጭና መነሻ ህዋታችሁ ነው። ሀገር የመራ የሀገር ሪሶርስ የሀገር ሀብት አድርጎ እንኳን ሀገርን አንድ ሊያደርግ ትግራይን አንድ ማድረግ የማይችል ደካማ ቡድን ነው የነበረው። ኃላፊነትን በሚገባ ለሁሉም ማከፋፈል ተገቢ ነው እላለሁ። ተስፋዎች አላት ሀገር። የጀርመኑ ግዙፍ ኩባንያ ባየር በኢትዮጵያ መድኃኒት አቅርቦትን ለማሻሻል ከጤና ሚኒስቴር ጋር የመግባቢያ ስምምነት ተፈረመው ዛሬ ነው። የህንድን ሰምተን የምንን ሰምተን ሳንጨርስ ሌላው አስገራሚ ነገር የኒውክሌር መስሪያ ቤት ኢትዮጵያና ራሽያ የኒውክሌር ኃይል መረጃዎችን ምስጢራዊነት ለመጠበቅ የሚያስችል ስምምነት መፈራረማቸውን የገለጹት ዛሬ ነው። ኢትዮጵያና ሞስኮ እየተካሄደ ባለው የሁለት ሀገራት በሞስኮ የተካሄደ ባለው ሀገራት ስብሰባ ላይ የኒውክሌር ኃይል ምስጢራዊ መረጃዎችን የመጠበቅ ስምምነት ወይም ኤንዲኤ መፈራረማቸው የተገለጸው ዛሬ ነው። ስምምነቱ የኢትዮጵያ ኒውክሌር ኃይል ኮሚሽነር አቶ ሰንዶቃ ደበበና የራሽያው ፌዴሬሽን ሮስታም ኢንጂነር አቶ ፕሮጀክቶች ዋና ዳይሬክተር እንደር ተፈራርመዋል። ይህ ምስጢራዊ መረጃዎችን የመጠበቅ ስምምነት ተፈራረሙ። ሁለቱ ሀገራት የኢትዮጵያ የመጀመሪያ ኒውክሌር ኃይል ማመንጫ ጣቢያ ግንባታ ልማት ለማፋጠን ቀደም ብለው የተገቡ ስምምነቶችን ተግባራዊ ማድረግ ቁርጠኛ አካል ነው ሲሉ ነው ለቢቢሲ የገለጹት። እንግዲህ እንደ ቀልድ ነው ዝም ብሎ ነው የተባለው የኒውክሌር ኃይል ማመንጫ ፕሮጀክት መሬት እየነካ ነው ያለው። ቃል ከተገባ ከተነገረን እኮ ወራት ያለ ነው። ኢትዮጵያ ጦርነት ብቻ አይደለም ያላት፣ ኢትዮጵያ እድገት ላይ ነው ያለችው። ከዚች ሀገር መነጠልን ከዚች ሀገር መገፋትን መቀበል የለበትም ማንም ሰው። ጥቃቅንና አነስተኛ ሀገር ይዞ ለመለጠፍ ማሰብ ለዛውም ወደ አስመራ ነውር ነው። ከነውር በላይ ነውር ነው። ቤተሰብ ከዚህ በላይ ብቆይ ደስ ባለኝ። በብዙ ነገሮች ምክንያት ከዚህ ላይ መቆየት አልቻልኩም። ነገ በጠዋቱ ከቻልኩ ሞክራለሁ። የትግራይ መረጃ እንዳልኳችሁ ሌሎችን ጨማምሬ ለአሁኑ ያለኝን በዚህ ጨርሳለሁ። ስትወጡ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከልብ አመሰግናለሁ። ጤና ይስጥልን። ሚዲያ አራተኛ መንግስት መሆኑ ግልጽ ነው። ሚዲያን ሚዲያ ለማስባል ታዲያ ነገሮችን በመሀል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው። በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሀል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት፣ ጥልቅ
ትንታኔ፣ ሚዲያ ዲስከሽን፣ ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል። ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል። መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ። መሃል ሚዲያ አውደ እውነት